መላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ በሰላምና በጤና አደረሳችሁ። ልዩ የበዓል ፕሮግራም ከወላይታ ቴሌቪዥን ወደ እናንተ እየደረሰ ይገኛል። ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን። በልዩ የበዓል ፕሮግራማችን ወደ አንድ እንግዳ ቤት አምርተን ከሱ ጋር ቆይታ የምናደርግ ይሆናል። እንግዳችን የቀድሞ የወላይታ ዲቻ አሰልጣኝ ዘነበ ፍስሐ ነው። ዘነበ ፍስሐ እንግዲህ እንደምናስታውሰው ወላይታ ዲቻ ለመጀመሪያ ጊዜ በኮንፌዴሬሽን ካፕ የውድድር ላይ ዛማሌክ ላይ ድል ሲቀዳጅ ቡድኑን እየመራ በአሰልጣኝነት የቆየ ነው። ትልቅ ውለታ በወላይታ ዲቻ ቤት ከሰሩ ሰዎች መካከል የሚጠቀስ ነው ዘነበ ፍስሐ። በዛሬው ልዩ የበዓል ፕሮግራማችን እንግዲህ ከዘነበ ፍስሐና ቤተሰቡ እንዲሁም ጓደኞቹ በተገኙበት ልዩ ቆይታ የምናደርግ ነው የሚሆነው። በያላችሁበት መልካም በዓል እየተመኝን አብራችሁ እንድትቆዩ እንጋብዛለን። በመጀመሪያ እንግዲህ ሁላችሁም እንኳን አደረሳችሁ። መልካም እንግዲህ ልዩ የበዓል ቆይታ ከእናንተ ጋር ለማድረግ እዚህ ስለተገኘን እጅግ በጣም ደስ ብሎናል። እናመሰግናለን። እኛም ማስታወሳችሁ ስለመጣችሁ በጣም እናመሰግናለን። መልካም ዘነበ ፍስሐ እንግዲህ ሰዎች በደንብ አንተን የሚያውቁ 2010 ላይ ወላይታ ዲቻ በኮንፌዴሬሽን ካፕ የመጀመሪያ ድል ሲያስመዘግብ ቡድኑን እየመራ ነበረና ብዙ ሰው ዘነበ የሚያስታውሰው በሱ ነው። ወደሱ በደንብ እንመጣበታለን። ከዛ በፊት ግን እስቲ ዘነበ ፍስሐ ማን ነው? እስቲ ራስህን ግለጽ። ዘነበ ፍስሐ እንግዲህ ያው ወላይታ ከተማ ላይ አሮጌ አራዳ በቅዱስ ጊዮርጊስ ሰፈር ተወልጄ ያደግኩኝ ወላይታ ላይ ያለው የእግር ኳስ ህይወቴም በዛው በትምህርት ቤት በጊዮርጊስ ትምህርት ቤት የጀመርኩ መሆኔን በዚህ አጋጣሚ ለመግለጽ እወዳለሁ። ዘነበ ፍስሐ እንግዲህ አሰልጣኝ ነህ። ወደ ተጫዋችነትም እንዳሳለፍክ በተጫዋችነትም ጊዜን እንዳሳለፍክ አንዳንድ ፋይሎችን ገልበጥ ሳድርግ አግኝቼ ነበርና ወደ እግር ኳሱ እንዴት ገባ? አዎ እግር ኳስ ያው እንደማንኛውም ኢትዮጵያዊ ሰፈር ውስጥ በጨርቅ ኳስ ነው የጀመርኩት። እድገቴም ትውልዴም እዚህ ጊዮርጊስ ሰፈር ስለሆነ ጊዮርጊስ ሰፈር ያው አሮጌ አራዳ በጣም እግር ኳስ የሚጫወቱ ልጆች የሚወጡበት አካባቢ ነው። እኔም እንደማንኛውም የወላይታ ተወላጅ ጊዮርጊስ ትምህርት ቤት ሲጫወት ኤሌመንታሪ ከሰፈር ጀምሬ በቀበሌያቶች ምናምን እያልኩኝ በሃይስኩል ደረጃ ምናምን እያልኩ እያደኩ ወደ ላይ የሄድኩት ያው ከትምህርቴ ጋር አብሬ አያይዤ ትምህርቴንም የተማርኩኝ ኳስንም እንደ ማንኛውም ኢትዮጵያዊ ጨርቅ ኳስ እየተጫወትን ሰፈር ውስጥ ያደግነው። ያው ብዙ ጊዜ የእናቶቻችን አባቶቻችን ኳስ ሲባል ትንሽ ወጣ አድርጎ ነው የሚያስቡት። ልጆች ትምህርት ላይ በደንብ ትኩረት ማድረግ አለባቸው የሚል ነገር ብዙ ጊዜ ይነሳልና የዘነበ ፍስሐ ቤተሰቦች ወደ ኳሱ ስታደላ ስሜታቸው እንዴት ነበር? ያው እውነት ነው፣ ያው አስቸጋሪ ነው። የቤተሰብ ተጽዕኖ አለ። ግን እኔ ደግሞ ኳስን በጣም ስለምወድ ከልጅነቴ ጀምሮ ነው ሰፈር ውስጥ ስጫወት ቤት ውስጥ የቤተሰብ ተጽዕኖ አለው። ትምህርት ላይ ፎከስ እንዳደርግ የሚያደርጉ በጣም ትምህርቴን ነው እንዳስቀድም የሚያደርጉት። ግን አብዛኛውን ጊዜ ያው ወንድሜ ያለ ድረቱ ታላቅ ወንድሜ ከሱ ጋር ነው ብዙ ጊዜ ያሳለፍኩትና እሱም ያው ብዙ ጊዜ ይቆጣኛል። ኳስ ምንም አይጠቅምህም፣ ትምህርትን ተማሪ ትደርስበታለህ ኳስ ይለኝ ነበርና እኔ ግን ከኳስ ብዙም አልችልም። ኳስ ተለይቼ መዋድም ማድረም አልችልምና ትምህርቴን እማራለሁ። ከትምህርቴ በኋላ ደግሞ ያው ኳስ ላይ ነው። በተለይ ጊዮርጊስ ትምህርት ቤት አፈር ሜዳ አለች። እሷ ላይ በጣም ነው ረጅም ሰዓት የምንጫወተው። በእረፍት ሰዓት ከትምህርት ቤት በኋላ እዛች ነው ረጅም ሰዓት የምንጫወተውና ያቺ እዛች የሚጫወታት ነው ብዙ ያው እዚህ ደረጃ እንድደርስ የሚያደርሰኝ ብዬ ነው የማስበው። ግን ከኳሱ ይልቅ በደንብ ትምህርቴ ላይ ትኩረት ባደርግ የተሻለ ነበር ብለህ ታስባለህ? አሁን ላይ ስታስበው ያንን ጊዜ? አዎ አሁን ላይ ሳስብ በወቅቱ ኳስ እንዳሁኑ አልነበረምና ኳስ የዛን ወቅትኛ ለስሜት ነው የምንጫወተው። የሰፈር በቃ የሰፈር ጨዋታ ነው፣ የትምህርት ቤት ጨዋታ ነው ለስሜት እንጂ እንደዚህ እንጀራ ይሆናል ብዬ በወቅቱ አስቤ አላቅም። እና ግን ትምህርቴ ላይ ብዙም ፎከስ አላደረግም። ግን በተሻለ መጠን እማራለሁ። ግን ኳሱ ላይ ያለኝ አመለካከት ልዩ ነበርና
እንዳሁኑ እንደዚህ ይሆናል ብዬ ባስበማ ያው ኳሱ ላይ በጣም ከትምህርቱ ጋር አያይዘ ኳስ ላይ ብዙ ትኩረት አደርግ ነበርና እንደ አሁኑ ስላልሆነ ለስሜታችን ነበር ስንጫወት የነበረው። ኳስ ስትጫወት ግን እንደዚህ ወደፊት በኳስ ወጥቼ እንደዚህ ተጫዋች ሆናለሁ አሰልጣኝ ሆኜ ቡድን ይይዛለሁ የሚል ሐሳብ አልነበረም በሰዓቱ? በወቅቱ የለም፣ እንደዛ አይነት ሐሳብ የለም። ኳስም ደግሞ እንጀራ ነው ብዬ በወቅቱ አናቅም ነበር። በወቅቱ በቃ መጫወት ብቻ ነው። ሰራተኛው መምህራኖችም ይጫወታሉ በዛን ወቅትና እንዳሁኑ እንጀራ መሆኑ የዛና አይታወቅም እና ለስሜት ነው ሁሉም ሰው የሚጫወት የነበረውና እንዳሁኑ አሰልጣኝ ሆኜ እንደዚህ ኳስ እንጀራዬ ሆኖ እንደዚህ ወደፊት እላለሁ የሚል ምንም ሐሳቡ አልነበረኝም። ለመጀመሪያ ጊዜ እስኪ ኳስ በቃ እንጀራዬ ነው ይሄ ወደፊት በዚህ ነገር ብቀጥል ያዋጣኛል ብለህ ያሰብክበት ጊዜ እንዴት ነበር? እሱም ጊዜ ወደ ኋላ መለስ ብዬ ሳስበው ኳስ እንጀራ መሆኑን ፍንጭ ያየሁበት ምንድነው እየተማርኩ እያለ ከባሌ የሆነ ቡድን መጥቶ ምርጫ ያካሂዳል እዚህ ሶዶ ላይና የዛን ጊዜ ዝም ብዬ ነው ሄጄ ስቴዲየም የተወዳደርኩት። ተወዳድሬ አለፍኩኝ። በወቅቱ ምልመላ ማለት ነው። ምልመላ አልፌ ባሌ ምንድነው አርዳታ ነው ምናምን የሚባል ቡድን ነው እና ምርጫ ምናምን አካሄደ። ሄጄ ምልመላ ላይ ገባው፣ አለፍኩኝ። ካለፍኩ በኋላ ከወንድሜ ጋር አብሬ ስለምኖር እሱን አጋጣሚ መጥቼ ሳማክረው እንዴት አይሆንም ትምህርትን ተማር ወደፊት ትደርሳለህ፣ ይሄማ በፍጹም አይሆንም ተብሎ ትዝ ይለኛል ብራኑ መና ላይ ሆቴል ነው አልጋ ለልጆች የተያዘው። ይወዱ 4 ልጆች ናቸው ምናምን ተመልምለን ገብተን አልጋ እዛ ተይዞላቸው ነበርና ሌሎቹ ሁሉ ሲገቡ እኔ አልገባውም። በቃ እሱ ስለተቆጣኝ አልገባውም። ወራራ ተመልሼ በቃ ወደ ቤት ወደ ትምህርቴ መማር ጀመርኩኝ። ትቼ ከስንት ጊዜ በኋላ ትምህርቴን ከጨረስኩኝ በኋላ ነው ሐዋሳ ምልመላ ሐዋሳ ከነማ ይፈልጋል ሲባል ከዚህ ሄድኩኝ ሐዋሳ ለመመልመል ማለት ነው። ሻንጣ ይዘን ምን ብለን የሆነ ለሳምንት የሚሆን ቀለብ ምናምን ይዘን ለምልመላ ሄድን። እዛ ተወዳደርን። ወደ 5 ስነ ምናምን ሆነን ሄድነው። ከአምስታችን ውስጥ እኔ ነኝ የቀረሁት እዛ። በቃ ቤተሰብ እንግዲህ ወደ ትምህርቱ እንድታደላ ይፈልጋል። አንተ ደግሞ ተሰጦዬ ኳስ ላይ ነው ብለህ እንግዲህ እስከ ምልመላ ቦታ ድረስ ትሄዳለህና ሐዋሳ ደግሞ ያው ካለበት እድሜ አንፃርም ራቅ ያለ ቦታ ነው። እዛ ተመልምለም እዛው ነው የምትቆየው ቆይታ የምታደርገውና በዚህ በኩል ደግሞ ቤተሰቦች ትምህርት ላይ ነው ትኩረት እንድታደርግ የሚፈልጉትና እንዴት ፈቀዱ? እንዴት ይሻሉ? ያን ጊዜ ምንድነው ትምህርቴን ኦሬዲ ጨረስኩኝ። እኔ የ12ኛ ክፍል ትምህርቴን ጨረስኩና ለማንም አልነገርኩም፣ ለሱም ለወንድሜም አልነገርኩም። ሄድኩኝ እኔ ከልጆች ጋር ጓደኞቼ ጋር ሄድኩኝ። እዛ ተወዳደርኩና አለፍኩኝ። እኔ ያለፍኩት ከ4 ነን 5 ነን እኔ አለፍኩኝ። ሌሎቹ አጋጣሚ እድል አልቀናቸውም ነበርና እነሱ ተመለሱ። በቃ እኔ ገባሁኝ። በቃ እንጀራ እግር ኳስ እንጀራ መሆኑን ያወቅኩት የዛኔ ነው። በቃ ሐዋሳ ከነማ ገባሁ፣ ተመረጥኩኝ፣ ተመለመልኩ፣ ገባሁኝ፣ አረጋገጥኩኝ ሐዋሳ ከነማ ላይ በቃ መጫወት ጀመርኩ እዛ። ስላንተ አንዳንድ ነገሮችን ስመለከት ስጠያይቅ አንድ ነገር አግኝቼ ነበር። እሱ ምንድነው ዘነበ ፍስሐ ሰፈር ኳስ ከልጆች ጋር ሲጫወት በባህሪው በጣም ትሁት የሚባል ዝምተኛ የሚባል አይነት ልጅ ነው። ግን ወደ ሜዳ ኳስ ለመጫወት አንዴ ከገባ ደግሞ ተቀይሮ በቃ ጀብደኛ ይሆናል የሚባል ነገር ሰማውና ምን ያክል እውነት ነው? እስቲ ያው ኳስ ላይ ስትገባ ያው ስሜታዊ ትሆናለህ። በኳስ ህይወቴ ደግሞ በቃ ኳስ ላይ ገባ ማለት ሽንፈት የሚባል ነገር አልወድም። ጨዋታው እስከሚያልቅ ድረስ በቃ ያለኝን ሁሉ መስጠት ነው ፈልገው እና ኢቭን ሌላው ይቀርና አጠገቤ ራሱ የደከመ ሰው ካየው ቡድናችን ውስጥ እኛ ቡድኑ የደከመ ካየው በቃ እጮሃለሁኝ፣ አነቃቃለሁ፣ አበረታታለሁ። ከተሸነፍን ግን በቃ አልወድም፣ ሽንፈት አልወድም። ስለዛ ግን ከዛ ውጪ ከሰው ጋር መጫወት መሳቅ ማለት ደስ ይለኛል። በተረፈ ሽንፈት ይባል ሜዳ ከገባው አልፈልግም፣ ደስ አይለኝም። እንደዛ ነው። የመጀመሪያ ፕሮፌሽናል ኮንትራት ለየትኛው ክለብ ነበር እየፈረምከው? ስትፈርምስ ደሞዝ ምን ያህል ነበር?
ለመጀመሪያ ጊዜ በእግር ኳስ ያው ህይወት እንጀራ ነው በየጀመርኩት ሐዋሳ ከነማ ሲጫወት ዋናው ቡድን ነው ወይስ ዋናው ቡድን ገብቼ ሲጫወት ይሄ አብሮ አደጌ ነው ከዚህ ነው እሱም ሐዋሳ ነበር የሚኖረው አብረን ነበር የምንኖረው ከሱ ጋራ አጋጣሚ ጥሩ ሆነ እና እሱ ጋር ነው የምንኖረው እና ለመጀመሪያ ጊዜ እንጀራ ሆኖ ሐዋሳ ከነማ ስገባ ያው የወር ደሞዜ 150 ብር ነው ከ150 ብር 5 ብር ትቆረጣለች 145 ብር ነው የሚደርሰኝ ያቺ 145 ብር በወቅቱ ማለት ነው ያቺ 145 ብር የቤት ኪራይ እንከፍላለን በሳምንት 3 ቀን ሐዋሳ ከነማ ምግብ ይችልልናል ክለቡ ማለት ነው አዎ በሳምንት 3 ቀን ምሳና እራት ክለቡ ይችላል ሌላውን ከራሳችን ከዚህ ከ145 ብር ነው የምንጠቀመውና ቤት ኪራይ ይችላል አንዳንድ ለትሬኒንግ የሚሆን እንትን ካልሲ ጫማ ቆጣጥመን ገዝተን ያው እንጠቀም ነበር እሺ መልካም ወደ ባለቤት ልምጣና እስቲ ከዘነበ ጋር መቼ ነበር የተዋወቃችሁት ትውውቃችሁ እንዴት ነበር የተዋወቅነው በልጅነቴ ነው በጣም በልጅነቴ ነው 6 ያክ 7 ያክ ስንማር መሰለኝ አይደል ስማራ ጎላ ስማር እሱም ተማሪ ነበር በሰዓቱ አይደለም ሲቀድመኝ ተማሪ ነበርኩ እኔ ቀደማታለሁ እኔ ሃይስኩል ነኝ እና የሆነች ጓደኛዬ በጣም ወዳት ጓደኛዬ ያለች ሸዋዬ ወልዴ የምትባል እነሱ ቤት ይመጣ ነበር እሱ እና የወንድሙ ጓደኛ ነው ወንድምየው እዛ ሲመጣ ያየኝ ነበር እና ይከታተለኝ ነበር እና ይጠይቃት ነበር እሷን አስተዋውቂኝ ልጅ ምናምን ይል ነበር በዛ ዝም ብሎ መታወቅ ምናምን ስንል ያው በዛ ተውቁ ወሷን ቀድሞ ግን ጥያቄ ያቀርበው ማለት እሱ ነው አልተቀበልኩትም ትንሽ ለፍቷል እንዴ በደንብ ለፍቷል ምን ያክል እሱ ይንገረኝ ብዙ ነው እንትን ያለው ይሄ ታሪካችን ራሱን የቻለ ፕሮግራም ይፈልጋል ምክንያቱም እሷን እኔ ካወኩ በኋላ እሷን ለማግኘት ሁሉ ጊዜ በደጅ ጠና ነበር ደጅ እሷ ስትላክ ጠብቃለሁ ስትላክ ተከትያት ሄዳለሁ አብረን ሄደን ሸኝቻት ምናምን መለሳለሁ እሷ ጓደኛ ጋር ስትመጣ ደግሞ ጠብቄ እዛ ሄዳለሁ በቃ እንደንትን መረጃ ሰበስብ ነበር ወታለች አልመጣች የሚለው በዛ አይነት መልኩ ረጅም ጊዜ ነው ስለዚህ ደጅ መጥናቱ በጣም ብዙ ጊዜ ነበር ማለት ነው እኔ እዛ መምጣቴን እሷ ትንገር እሱን እሷ ታም የምታውቀው ሚስጥሩ ጓደኛዬ ማለት ነው እኔ እንደደረስኩኝ እሱ ይመጣል የሆነ ኮድ አላችሁ የሚነጋገሩበት ማለት ነው እና እስካሁን በጣም እህቴም ናት ጓደኛዬም ናት እንደ እህትም እንደ ጓደኛም ናት እሷ እና እሷ ናት ያገናኘችኝ እንደው ዘነበ ፍስሐ ምን አይነት ባል ነው ግለጭ ውስጥ እኔ ባል በል ወንድሜ ልበል የልጅነት ጓደኛዬ ስለሆነ ይሄ ነው የምገልጸው ነገር ከብደኝ በልጅነቴ የማውቀው ባለቤቴ ነው ክፉንም ደጉንም ምንም ሳይኖርም ሲኖረንም ያሳለፍነው ባለቤቴም ነው ወንድሜም ነው የተከበራችሁና የተወደዳችሁ ተመልካቾች ኮላይታ ቴሌቪዥን ልዩ የበዓል ፕሮግራም ወደ እናንተ እየደረሰ ይገኛል። ከቀድሞ ኮላይታ ዲቻ አሰልጣኝ ዘነበ ፍስሐና ከቤተሰቦቹ ጋር ልዩ የበዓል ቆይታ እያደረግን እንገኛለን። ዘኔ ወደ አንተ ልምጣና የመጀመሪያ ፕሮፌሽናል ኮንትራትን እንግዲህ ለሐዋሳ ከነማ እንደፈረምክ ገልጻልና ከዛ በኋላ ያለው የእግር ኳስ ጉዞክ ምን ይመስል ነበር? እንዴት ነበር? እሺ ከሐዋሳ ከነማ በኋላ ያው ሐዋሳ ከነማ የተጫወትኩኝ ያለ ለሐዋሳ ከነማ ያው የውስጥ ውድድር ነው የምናደርግ የነበረው። የውስጥ ውድድር እያደረግን ሻምፒዮና ከሆነም በኋላ አገር አቀፍ ውድድር ደግሞ የክለቦች ሻምፒዮና ይደረግ ነበርና እዛ ድሬዳዋ ላይ በሚደረግ ውድድር ላይ አገር አቀፍ ውድድር ላይ በየክልሉ ሻምፒዮን የሆነን አንደኛና ሁለተኛ የሆኑ እዛ ሄደው ይወዳደሩ ነበር። በዛን ሰዓት እኛ ሐዋሳ ከነማ ከሐዋሳ ላይ አንደኛ ዋንጫ ያሸናፊ ስለነበርን እርሻ ሰብል ደግሞ ሁለተኛ ስለነበረ ተያይዘን ሁለታችንም ድሬዳዋ ለውድድር ሄድን። እዛ ላይ ስንወዳደር ነው ከአዲስ አበባ ደግሞ ክራይ ቤቶችና አየር መንገድ
ባህር ዳር ጨርቃ ጨርቅና ወደ 8 ቡድን ነበረ አጠቃላይ ድሬዳዋ ላይ ውድድር ይካሄድ ነበረ። የዛን ጊዜ ወደ ሱፐር ሊግ ለመግባት እንደ ዛሬ ፕሪሚየር ሊግ ሳይሆን ሱፐር ሊግ ነበር የዛኔ ስያሜው ማለት ነው። አዎ ስያሜ የኢትዮጵያ ሱፐር ሊግ ተብሎ ውድድር ገና ሊጀምር ሲል ያን ውድድር ለመግባት ነው ሄደን የተወዳደር ነው። ከ8ቱ ቡድን ውስጥ 2 ቡድን ነበር የሚገባው ማለት ነው። አንደኛና ሁለተኛ የወጣው እኛ ሄደን እርሻ ሰብልና ሐዋሳ ከነማ ለሁለት ተመደበና እኛ በአንድ ምድብ እርሻ ሰብል በአንድ ምድብ ሆነ። እኛ ከምድባችን ሁለተኛ ሆነን አለፍን። አየር መንገድ ከኛ ምድብ አንደኛ ሆኖ አለፈ። ከዛ በኋላ ከዛኛው ምድብ ደግሞ ክራይ ቤትና ማን እንደሆነ አንደኛና ሁለተኛ ሆኖ አለፉ። ክራይ ቤቶች ወቅቱ የአዲስ አበባ ሻምፒዮን ነበረ። የሆነ ቡድን ደግሞ ሁለተኛ ሆኖ ያለፈው ደግሞ የክልል ቡድን ነው እና ክሪክሮስ ነበር የዛኔ ውድድሩ ከየምድቡ ከአንደኛ ምድብና ከሁለተኛ ምድብ ክሪክሮስ ስንጫወት እኛ ሁለተኛ ስለነበርን ከዛኛው ምድብ አንደኛ የሆነውን የክራይ ቤት ቡድን አገኘን። ሻምፒዮን የሆነው የአዲስ አበባ ቡድን ማለት ነው። ከዛ በኋላ ስንጫወት ያው ክራይ ቤቶችን አሸነፈን ለዋንጫ ደረብን። እንደገና ደግሞ አየር መንገድም ደግሞ ያኛውን ሁለተኛ አሸነፈና ለዋንጫ ሁለታችንም ከአንድ ምድብ ለዋንጫ ደረሰ። ያንተ ተጽዕኖ ግን እንዴት ነበር? የኔ ተጽዕኖ በወቅቱ ለሐዋሳ ከነማ ትልቅ ተጽዕኖ ነበረ። በወቅቱ እዛ ውድድር ላይ ኮከብ ግብ አግቢ ሆኜ ነው 7 ግብ ማስቆጠር ኮከብ ግብ አግቢ ሆኜ ነው። በአንድ ጨዋታ 4 ጎል ያስቆጠርኩበትም ነበረ። በመቀሌ መብራት ኃይል የሚባል ቡድን ላይ 4 ግብ 7-0 ነው ያሸነፍነው። 4 ግብ ብቻ ነው ያስቆጠርኩት እና በየጨዋታው አንዳንድ ጎል 7 ጎል ማስገባት ኮከብ ግብ አግቢ ሆኜ ነው ድሬዳዋ ላይ የጨረስኩትና ሐዋሳ ከነማ ድሬዳዋ ላይ ትልቅ ስም ነው ያለው በእኛ ወቅት ማለት ነው። የምንለብሰው ቢጫ ማሊያ ነው በወቅቱ እና በቃ የብራዚል ቡድን መጣ ነው የሚሉት የነበረውና ሐዋሳ ከነማ ውስጥ የአዲስ አበባ ልጆች ነበሩበት፣ የአርባ ምንጭ ልጆች ነበሩበት፣ የሻሸመኔ፣ የይርጋለም፣ የዲላ ልጆች ከወላይታ እኛ የሄድን ልጆች አለን እና በጣም የተዋቀረ ደስ የሚል ቡድን ነበርና ሐዋሳ ከነማን ሱፐር ሊግ አስገባ ነው። ዛሬ ፕሪሚየር ሊግ ተብሎ ስሙ ተቀይሮ እስካሁን ድረስ ሐዋሳ ከነማ ያለበትን ውድድር ወደ ሱፐር ሊግ ካስገቡ ሰዎች መካከል አንዱ ነበርኩኝ። በጣም ደስ የሚል ያው በአሰልጣኝነቱ ብቻ ሳይሆን በእግር ኳሱም ስኬታማ የሆነ ጉዞ ነበረክ ማለት ነው። በዚህ ሁኔታ በጣም ደስ የሚል ነው። ዛን ጊዜ እዛ ላይ ኮከብ ግብ አግቢ ሆኜ ከጨረስኩ በኋላ ለዋንጫ ቀረብን። ዋንጫ ላይ ስንጫወት ከአየር መንገድ ጋር አየር መንገድ 2-1 አሸንፎን ዋንጫ በላ። እኛ ሁለተኛ ወጣን፣ ሱፐር ሊግ ገባን። ከዛ በኋላ ነው ክለቦች የአዲስ አበባ ክለቦች እኔን ለመውሰድ ያው ብዙዎች የጠየቁኝ በወቅቱ የነበሩ እነ መድን መብራት ኃይል በጣም ተስፋ ፈጣሪ በጣም ያው አጥቂ ላይ የነበርኩትና በጣም ክለቦች አዩ። በቃ እኔን ብዙ ያልነገረኝ ክለብ የለምና አናግረውኝ ነበር። ግን ያው ተመልሼ ያው ወደ ሐዋሳ ሱፐር ሊግ ስለገባን ወደ ሐዋሳ መተን ሐዋሳ ላይ እንደገና ደግሞ ድጋሚ ጨዋታ ደግሞ አዲስ አበባ ላይ ስለነበረ ደሞዜም አጋጣሚ ከ145 ብር ተሻሽሎ ወደ 375 ብር ገብቶ ነበር። ስላንተ አንድ የሰማሁት ነገር ምንድነው? ድሬዳዋ ላይ በሆነ ጨዋታ ላይ ጉዳት ደረሰብህ። ከዛ ጨዋታውን አቋርጠ ወጣ። በሁለተኛው ጨዋታ ደግሞ በጉዳት ምክንያት ጨዋታው ሊያመልጥ ነበርና ያንተ ቡድን ደግሞ በጨዋታው እየተመራ ነበር። ከዛ ደጋፊዎች ሜዳ ውስጥ የሞሉት በሙሉ ዘነበ እያሉ ሲጮሁ ጉዳት ላይ ነበርክና ጉዳቱን ረስተህ ወደ ጨዋታው ገባክ የሚል ነገር ሰምቼ ነበርና ምን ያክል እውነት ነው? እሱን አስታውሰን እስቲ። እሺ እውነት ነው። ይሄ ያው አጋጣሚ ምን መስሎ ለዋንጫ ስናልፍ ነው። ለዋንጫ ልክ ማን ነው ክሪክሮስ ላይ ስንገናኝ ከክራይ ቤት ጋር ልንጫወት አመመኝ። እኔ እዚህ ጋር ተመትቼ ተረግጬ መተንፈስ አቃተኝ እና በታኬት ነው የተረገጥኩት። በተንፈስ አቅቶኝ በቃ እንትን አልኩ። መድኃኒት ውጠት ትጫወታለህ ምናምን ቡድን መሪው አሰልጣኙ መድኃኒት ውጠት ትጫወታለህ ምናምን ይሉኝ ነበርና እኔ መድኃኒት ውጭ አልጫወትም ምናምን እያልኩኝ እንትን ነበር። መተንፈስ አቅቶኛል እና ጨዋታው ተጀመረ እና ለብሼ ሄጃለሁ።
ሲያማሙቁ ከነሱ ጋር ሳማሙቅ ያመኝ እንትና ተሸገርኩ። ስሮጥ ያመኛል እና ከዛ በቃ እኔ አልቻልኩም ብዬ 18 ውስጥ አለሁኝ። አልቻልኩም ብዬ ቁጭ አልኩኝና አሁን ከክራይ ቤቶች ጋር ለዋንጫ ለማለፍ ነው እየተጫወትን ያለውና እየተጫወትን እያለን የኛ ቡድን አገባና ከዛ በኋላ ሁለተኛ እነሱ ደግሞ አቻ አደረጉ። ከዛ አንድ እኩል ሆኖ እረፍት ወጡ። ከረፍት እንደገቡ እነሱ ፔናልቲ ያገኙ። ፔናልቲ ሰጣቸው እና ፔናልቲው ሲመታ የኛ በረኛ ሐዋሳ ወላይታ ልጅ ነው። ሐዋሳ ነው ኑሮ ምናምን ረጅም ጊዜ እዛ ነው ያለው። ረጅም ነው በጣም በቃ ላይ ብረቱን ይደርሳል። እና ፔናልቲው ልክ ሊመታ ሲል እንደዚህ ቆሞ ልክ ልጁ ሮጦ ሊመጣ ሲል እንደዚህ ብሎ እጁን ሲዘረጋበት ጊዜ ልጁ ወደ ውጭ መታ። ልክ እሱ ወደ ውጭ ሲመታ ምን እንደሆነ አላቅም፣ ብቻ በተቀመጥኩበት በቃ እምባይም መጥቷል። ልክ ወደ ውጭ ሲመታ በቃ የሆነ ነገር ሰውነቴ ወረረኝ እና ውጪ የድሬዳዋ ደጋፊዎች ይጮሃሉ። 12 ቁጥሩን አታስገባውም፣ 12 ቁጥሩ አታስገባውም ምናምን ስሜን አያውቁም። 12 ቁጥሩን አታስገባውም ብሎ አንተ አሰልጣኝ ምናምን ብሎ እንትን ይላል። አንዱ የኔ ጓደኛ አለና አልቻለም፣ ተነሳና ለህዝቡ አሞታል ስለማመው ነው እኔ በጅ ብሎ ያይለ እኔ በቃ በሳቅ ሞትኩና ቁልፍ ስጡኝ አልኩኝ። ወዲያው ነው ደነገጠ አሰልጣኙ። ምን ቁልፍ ስጡኝ መልበሻ ቤት ቁልፍ ስጡኝ ብዬ ተቀብዬ ቁልፉን ይዤ ገባው። ጨዋታው ሊጠናቀቅ ወደ 25 ደቂቃ ቀርቷል። ገባውና በደንብ አሳሰርኩና ጃኬት ለብሼ ማሟሟቅ ጀመርኩኝ። ጓሮ መልበሻ ቤት ሆነ ማለት ነው የነሱ ጩኸት። አዎ በቃ የነሱ ጩኸትና የነሱ ፔናልቲ የተሳተው በቃ የሆነ ነገር ሰውነቴ ውርር አደገኝና በቃ ከሞትኩ ሜዳ ውስጥ ገብቼ ልሙት የሚለው ውስጤ ወኔ መጣብኝና ከዛ በኋላ አሟሟኩኝ። እጅ ስሮጥ ወደዚህ እየሮጥኩኝ ጃኬት ስለነኩ ወዲያው ነው። ድሬዳዋ ደግሞ በጣም ሞቃታማ ነው። በቃ ላብ ሆንኩ። ከዛ በኋላ አሁን ቅድም ተነስቶ አሞታል ምናምን ለህዝቡ ያለው ልጅ እየሮጠ መጣና እንዘኔ ምናምን ሲለኝ አስመዝግቡኝ እገባለሁ፣ ገብቼ እዛ ሞታለሁ፣ አስገምዝግቡኝ አልኳቸው እና ወዲያውኑ ወጣሁኝ። ልክ ጨዋታው ሊጠናቀቅ 19 ደቂቃ ነው የቀረው። እንዲህ ልክ እኔ ወጥቼ ጃኬቴ እንደለበስኩ ነው የወጣው። እንዲህ ሲወጣ ደጋፊው በቃ በጩኸት እንትን አለ። ከዛ ልክ ዚፔን ከፈትኩና ጃኬቱን ሳወልቅ 12 ቁጥር ሲያዩ አበዱ። በቃ ብሎ ሲጮሁ ጊዜ ሜዳው ሲጫወቱ የነበሩት የክለብ ቤት ተጫዋቾች ጨዋታውን ዞር ብሎ ያሉኛ። ከዛ በኋላ እኔ ሲለኝ አሰልጣኙ አስገባኝ ገባለሁ አልኩና ገባው። ተቀየረ። 19 ደቂቃ ነው የቀረው። አንድ ቾቤን ገብርኤል የሚባል ይርጋለም ልጅ አለ እኔ ጋር ስትራይከር የምንጫወት ግራኝ ነው። በጣም ጎበዝ ልጅ ነው እና እሱ ይፈጥናል፣ እኔም በዚህ ይፈጥናለሁ። በቃ እንደዚህ እንደፈለኩ ፍሌክሲብል መሆን አልቻልኩም። ስለምታው እንዲህ ሲል ያመኛል እና የተመታውበት ነው። ከዛ የሮጥን ፕሬስ አድርገናቸው ስንሄድ ኳሷ ወደ ዳር ወጣች። ተከላካዩ ይዞ ወደ ዳር ሲወጣ ተከላካዩ እኔ ሄጄ ፕሬስ አደረገው። ቾምቤ ወደዛ ጠጋ ሲል ፕሬስ ያደረኩት ተከላካይ ወደ በረኛ መታለው ብሎ ሲል አሳጠረ። ሲያሳጥር እኔ ወደሱ እየሮጥኩ የነበርኩትን ታጥፌ ወደዚህ ስመጣውና በረኛው ጋርም ሳይደርስ እኔ ቀጥታ ቀድሜው ደረስኩና ኳሷን ሳላቆም ምን ሳልል ቀጥታ መጥቼ ከመረብ ጋር አገናኘዋትና ለዋንጫ የምናልፍባት 2-1 አሸንፈን ለዋንጫ የምናልፍባት ጎል ሆነች። እሷን አስቆጠርን። ከዛ በኋላ ክለብ ቤቶች ሊንቀሳቀሱ አልቻሉም። ደጋግመን ሙከራም አበዛንባቸው። ጎዳም ሰዓቱ አለቀ። 2-1 አሸነፍና ወጣን ከሜዳ እና የድሬዳዋ ደጋፊ ከስቴዲየም እስከ ሆቴል ድረስ እኔን ተሸክሞ ነው የሄዱት። መሬት ሳልረግጥ ነው የሄድኩት። የዛች ቀን በህይወቴ ማረሳት ቀን ናት እሷ። እሺ ወደ ወንድም እንለፍና እስቲ የቤቱ ታላቅ ነው ወይስ ዘነበ ካንተ ታናሽ ነው ወይ ታላቅ ነው ወይ እሱን ብትገልጽልን። እኔ የቤቱ ሁለተኛ ልጅ ነኝ። እኛ ታላቃችን ሴት ልጅ እህታችን ብቻ ነች። ዘነበ የኔ አራተኛ ታናሽ፣ ለኔ ሶስተኛ ታናሽ፣ ሁለተኛ ልጅ ነኝ።
ዘነበ የኔ ያው ሶስተኛ ታናሽ ነው እና ያው ብዙም ተለያይተን አይደለም ያደግነው። ስናድግ በጣም ተቀራርበን አንድ ላይ ነው። ያው በዚህቻውን በጨዋታ ምናምን ህይወትን ሊመሰረት ሲወጣ ነው ከኔ ጋር ወጣው እና አንድ ላይ ነው ያደግነው። ምን አይነት ወንድም ነበር እስቲ ዘነበ? ከቤታችን እንግዲህ ያው በባህሪ ሁላችንም የወንዶች የተባለው ሁላችንም ሴቶችም አባታችን እናቶች በጥሩ ሁኔታ ነው ያሳደጉት። ያው እንደ ኢትዮጵያ ባህል ነው ያደግነው። ግን ያው ዝንባሌያችን ይለያያል። እንግዲህ በአንድ ቤተሰብ ውስጥ አንዱ ቀለሜዋ ይሆናል፣ አንዱ እንደዚህ ያው እሱ ለጥሮ ይወጣና አፈንግጦ ይወጣል እና ያው ጥሩ ባህሪ ያለው ያው ታዛዥ ለቤቱ በቤተሰብ ያው በፍቅር ያደግን። ቀደም ሲል ያው እሱም እንደገለጸው ወደ ኳሱ ሲያደላ ከትምህርቱ ይልቅ ወደ ኳሱ ሲያደላ ታላቅ ወንድሜ ወደ ትምህርቱ እንዳደላ ነው የሚያደርገኝ ሲል ነበርና እሱን ጊዜ እስቲ ያስታውሰን። ዋው እኔም በጣም ነው ለትምህርት ቦታ የምሰጠውና እንትን የምለው ለምን ከሱ በፊት ያው እዚች ጊዮርጊስ ግቢ ነው ብላችሁ እኔም እጫወታለሁ። በርግጥ እኔን እየተከተለ ነው የሚወጣው። ሲወጣ በርግጥ ለመውጣቱም ምክንያት እኔ ነኝ። ያው በአብዛኛው ከብቶች ነበሩ፣ ከብት እንጠብቃለን እያልን እንወጣለን። አንደኛ እዚህ አሁን ዛሬ ቤት ተሰርቶ ያው እንትን አለ እንጂ እዛ ቄራ ይባላል በተለምዶ የካሩሽ ስቴዲየም ያለበት ቦታ ላይ ሜዳ ነው። እዛ ላይ ነው እና ከብት እናግዳለን ብለን እዛ ወጥተን ነው የምንውለው። እሱም አብረን ነው ተያይዘን የምንወጣው ከቤት። አባታችን አይፈቅድም። አባታችን ወታደር ነው፣ ኃይለኛም ነበረ። ያው ኳስ እጃችን ላይ ካገኘ ቅድድ ነው የሚያደርገው። እዛው አፈንድቶ እዛው ነው መጥቶ የሚያባረረን እና የምን ኳስ ነው ደብተር የት ነው ያለው ብሎ ነው እንደይደውላ ከትምህርት ጋር ያው በኔ ኳስ ህይወትም እኔም ሲጫወት ያው ብዙ ጓደኞቼ ያው በጉዳት በምን ከጥቅም ውጭ ሆነው አውላላ ሜዳ ላይ ወደቁ ስላሉ በብዛት ኳስን በዙም እንትን አይደለም። ሌላው ነገር ሁሉ ይደርሳል እና ያው አንዱ እንትን ቢልህ በአንደኛው ታመልጣለህ። አንድ ኳስ ላይ ብቻ ዲፔንድ ከሆንክ ምንም ዋጋ የለም የሚለው ተጽዕኖ አደረግ ነበር። በጣም ከለክለው ነበር። እሺ ወደዚህ ደግሞ እንምጣና እስቲ እርሶ ለዘነበ ምኑ ነዎት የሚለው ነገር ቢነግሩ። እኔ ታላቅ እህቱ ነኝ። ከርሶ ስንተኛ ታናሽ ነው እሱ? አምስተኛ ማለት ነው። አምስተኛ። መልካም። እስቲ ዘነበ ምን አይነት ልጅ ነበር ድሮ ቤት እያለ? ቤት እያለ ያው ጥሩ ነው፣ ዝምተኛ ነው። ያው የኳስ ፍቅር በጣም አለበት። እየተደበቀ እየሄደ ከትምህርቱ በኋላ በቃ እየሄደ ማታ ነው የሚመጣው። ስፖርት በጣም ፍቅር አለው። ኳስ ይወዳል፣ እጅግ በጣም ይወዳል። እየተደበቀ ፋዘር ያው በጣም ኃይለኛ ነው። ከቤት ልጆች በር እንድንወጣ አይፈልግም። ከትምህርት ቤት ውጪ የትም እንድንውል አይፈልግም። ጓደኛ ሁሉ እንዲህ አትዋል ከኬሌ ጋር እያለ እየተቆጣ ስለሚቆጣጠር እዛ ተጫውቶ ማታ ጭቃ በጭቃ አፈር ባፈር ሆኖ ተደብቆ በጓሮ ነው የሚገባው። ፋዘር ካለ አይገባም። ምን አይነት ወንድም ነው እሱ ለርሶ? ጥሩ ነው። በጣም የዋህ ነው። ምንም አያውቅም። ሰውን ልጉዳ የሚል ሰው አይደለም። እንኳን ለኛ ለውጭም ሰው ቢሆን በጣም ፍቅር የሚሰጥ ተንኮል የማያውቅ ልጅ ነው። እንደዚህ ለስፖርቱ በጣም ዋጋ የከፈለ ሰው ነው። ለዲቻም ብዙ ስም ያስጠራ ነበር። እናንተ ይህንን አስታውሳችሁ መታችሁ በዚህን ቃል ስትጠይቁ እጅግ በጣም ደስ ብሎናል። በእኛ ይሄንን ብዙ እንደለፋ ስሙ ገኖ አልወጣም። ዛሬ እችን ቀን በማግኘታችን በጣም ደስተኛ ነው። እሺ ወደዚህ ልምጣና እስቲ አንተስ ለዘነበ ምን ሆነ? እኔ ለዘነበ የቅርብ ጓደኛው ነን፣ አብረን ነው ያደግነው። ያው በእድሜ ብንበላለጥም ማለት ነው። ቅድም እሱ እንዳነሳው ቀይ አፈር ላይ የተጫወትን ነው። እኔ ከቀይ አፈር አላለፍኩ። እሱ ቀበሌ ተጫውቶ ከቀበሌ ወላይታ ቱሳ ተጫውቶ ከዛ ወደ ሐዋሳ ከነማ ነው የሄደው። ሐዋሳ ከነማ እንደ አጋጣሚ ሴራሚክስ ሰራ ነበረ። እዛ እሱ ወደ ሐዋሳ
ከመጣ በኋላ አብረን መኖር ጀመረን። ግን እኔ ከሱ ያተረፍኩት ነገር የለም። ልል የፈለኩት በጣም ይስቃል። በጣም የምሬን ነው። እና ወተን ሁለታችንም በጣም እንስቃ ከሱ ጋር ስንገናኝ እዚህም አሁን እዛ በጣም ስንስቅ እነዚህ ምን አባታቸው አግኝተው ነው እንደዚህ የሚስቁት ምናምን ቁጭ ብለን አደርን። የሳቁ መነሻ ምንድነው? በቃ የሆነ ነገር አንስተን ካወራን በቃ ይሄ ኮርኒስ ይነሳል። በጣም ነው የሚስቀው። እዛ እኔም እንደዛ እዛ ያለንበት የተከራየንበት ቤት ሆቴል ነበረ። ከጎን ያለው ሆቴል ያለበት አካባቢ ነው። እዛ በር ላይ የሚቀመጡ ምናምን ሰዎች ሁሌ እኛን ያዩናል። ከትሬኒንግ መልስ ምናምን የራት ሰዓት እስከሚደርስ አብረን ነው። እኔ ወደ ሌላ ቦታ ሄዳለሁ፣ እሱ እዛ ራት የሚበላበት ቦታ አለ። ወደዛ እስከሚሄድ ድረስ ባለችን አጭር ሰዓት ሻይ ቡና እያለን እንስቃለን። በቃ ሳቃችንን ልነግር አልችልም። ምን አባታቸው አግኝተው ነው እንደዚህ የሚስቁት ብለን ማታ እንደዚህቹ ሳንተኛ አደረን። ድንጋይ እየተወረወረ በጣም ነው የሚስቀው። እዚህም አሁን ከሱ ጋር ከተገናኘው ሰውነት አይኖረኝም። ጠጋ ካልኩ እየቧጨረ ነው የሚስቀው። እየቧጨረ በቃ ምንም አያተርፍም። በቃ ሰው እሱን ያስቀይማል እንጂ እሱ ሰውን ሲያስቀይም እኔ አይቼ አላውቅም። ብዙ ሰዎች እኔ በህይወቴ እያየው ብዙ ሰዎች እሱን ያስቀየሙ አሉ። አሜን ብሎ በጸጋ የሚቀበል ሰው ነው። ተንኮል የሚባል ነገር የለም። የመጨረሻ የዋህ ሰው ነው። እኔ ጓደኛዬ ስለሆነ አይደለም፣ ላለፉት ረጅም አመታት አይቼዋለሁ። እንደዚህ አይነት ሰው ይኖራል እንዴ ነው ማለት ባህሪው ይገርመኛል። ለዛ ሁሌ በቃ እኔ እኮራለሁ በሱ እንደኔ ሀሳብ ትልቅ ቦታ መድረስ የሚችል ተጫዋች ነበር። ትልቅ ቦታም ደርሷል። ግን ነው ያለ ጊዜው ትንሽ እግር ጉዳት ስለገጠመው ነው እንጂ እጅግ በጣም ትልቅ ተጫዋች አስጠርቷል። ኢትዮጵያን በአሰልጣኝነትም በወጣት ብሔራዊ ቡድንም ተጫውቶ አስጠርቷል። ባሳየው ትልቅ ገድል እዚህ በመገኘታችሁ ከልቤ ነው ደስ ያለኝ። ከልቤም አመሰግናለሁ። እንቀጥላለን። የተከበራችሁና የተወደዳችሁ ተመልካቾቻችን ልዩ የበዓል ቆይታ ከዘነበ ፍሳና ከቤተሰቡ ጋር እያደረግን እንገኛለን። ከኛ ጋር ስለሆናችሁ በድጋሚ ከልብ አድርገን እናመሰግናለን። ዘኔ ወደ አንተ ልምጣና እንደው እስቲ ከቤተሰብ ያው ርቀ ነው የእግር ኳስ ህይወትን ስትጀምር ራቅ ወዳለ ቦታ ሄደ ነው ከቤተሰብ ተለይተ የምትጫወተውና በበዓላት ጊዜ እንዴት ነበር እዛ የምታሳልፉት? አንድ ላይ ከቤተሰብ ራቅ ብለህ በዓል እንዴት ስታሳልፍ ነበር? ያው በዓላቶች በመጡ ቁጥር ያው ስፖርተኛ ስትሆን በዓላቶችን ብዙ ጊዜ አናቅም። እውነት ለመናገር እንደ ወታደር በለው በዓላቶችን ከስንት ጊዜ አንድ ጊዜ ቢሳካል ነው ወደ ቤተሰብ የምትሄደው። ብዙን ጊዜ ጨዋታ ላይ ነው የምናሳልፈው። እኔ በሚጫወት ሰዓት ጨዋታ ላይ ነው የምናሳልፈው እና በዓላቶችን ብዙ ጊዜ በቁጥር ነው ከቤተሰብ ጋር ያሳለፍኩት። እኔ ተጫዋች በነበርኩበት ሰዓት ማለት ነው እዛው ነው ካምፕ ውስጥ ነው የምናሳልፈው። አዲስ አበባ በነበርኩ ሰዓት ከሐዋሳ ማለፊያ አዲስ አበባ በነበርኩ ሰዓትም ደጋፊዎች ነው አንዳንድ ደጋፊዎች ናቸው መጥተው ወስደውኝ ቤት አንዳንድ ነገር እንትን ብዬ ባላ አሳልፌ ወደ ካምፕ የምመለሰው እንጂ በዓላቶችን ብዙ ጊዜ እዛው ነው። ለአንድ ቀን ለሁለት ቀን ስለሆነች አንወጣም ነበር። እኔ ከሐዋሳ እዚህ መጥቼ እንደገና ወደ ኋላ ለሁለት ለሶስት ቀን ስለማል እዛው ነው የምናሳልፍ የነበረው። ስለ ተጫዋችነት ጊዜ ይሄን ያህል ካነሳን ወደ አሰልጣኝነት የመጣበት ጊዜ መች ነበር? እንዴት ነበር ወደ አሰልጣኝነት የመጣው? እሺ እኔ በተጫዋችነት ዘመኔ ምናልባት ሞኬ ወላይታ ቱሳ ብሎ ወላይታ ቱሳ እኔ አልተጫወትኩም። ወላይታ ቱሳ በሚጫወት ሰዓት እኔ ኢትዮጵያ ቡና ነበር የሚጫወት የነበረው። ኢትዮጵያ ቡና እየተጫወትኩኝ ዊኬንድ ክረምት እዚህ መጣ ነበርና እዚህ መጥቼ ክረምት ላይ ትሬኒንግ ሰራለሁ። ትሬኒንግ በመሰራ ሰዓት የወላይታ ቱሳ አሰልጣኝ እና ባለቤት የነበሩት
ጂኖ እኔን ያያሉ ስቴዲየም መጥተው ሲያዩ እኔ እሰራለሁ ብሔራዊ ቡድን ቱታ ለብሼ ትሬኒንግ እሰራለሁ ለአዲስ አበባ ዝግጅት ማለት ነው። ክረምት ያው ብዙ እንዳይከብድ ትሰራለህ፣ ራስን ታዘጋጃለህ ሁል ጊዜ። እዛኔ አይተው ይሄስ ልጅ እንዴት ነው ለኛስ ይጠቅማል እንዴ ብሎ ጠይቁዋል። አባጂውና በጣም ያው ለወላይታ እግር ኳስ ትልቅ ባለውለታ ናቸውና በዚህ አጋጣሚ በጣም ነው ማመሰግናቸው። ነፍሳቸውን እግዚአብሔር ይማር። እኔ ወደ አሰልጣኝነት የመጣውበት ልክ ጉዳት አስተናገርኩና ከኳስ ትንሽ ዞር ስል መጫወት ሳቆም ቀጥታ መጥቼ ፕሮጀክት ነው ማሰልጠን የጀመርኩት። ወላይታ ላይ መጥቼ የዞኑን ከ17 አመት በታች ማሰልጠን ነው የጀመርኩት። ወላይታ ዞን ወደ 4 ፕሮጀክቶች ነበሩና ከዛ አንዱ ተሰጥቶኝ ማሰልጠን ጀምሬያለሁ። ማሰልጠን ጀምሬ ያው ዛሬ ላይ እኔ ያሰልጠንኳቸው ተጫዋቾች በፕሪሚየር ሊጉም በሱፐር ሊጉም በከፍተኛ ሊግ ውስጥ ነው ያሉት ጠቅላላ እና ብዙ ልጆችን አሰልጥኜ አፍርቻለሁ። አንደር 17 ብዙ ውጤታማ አድርጌያለሁ የወላይታ ዞን። ከዛም አልፌ እንደገና ደግሞ የወላይታን ዞን ምርጥ ቡድንም በማሰልጠን ለረጅም ጊዜ አሰልጥኛለሁ። 3 ተከታታይ 2006 2007 2008 አርባ ምንጭ ላይ፣ ሆሳና ላይ፣ አዋሳ ላይ ከኔ ረዳት ሆኖ የሰራ ሙሉየለት ለማ ጋር አብረን በማሰልጠን 3 አመት በተከታታይ የወላይታን ዞን ምርጥ ቡድን ለሻምፒዮንነት አብቅተናል። ከዛ በኋላ ነው ወደ ወላይታ ዲቻ የአንደር 17 አሰልጣኝነት ተጠርቼ የገባሁት። ስለዚህ ወደ አንደር 17 ቡድን ገብታል። ከዛ በኋላ ወደ ዋናው ቡድንስ እንዴት ነው የመጣው? አንደር 17 ለብዙ አመት አሰለጠንኩኝ። ወደ 4 አመት አካባቢ አሰልጥኛለሁ። በዛ ወቅት ያው ቡድኑ ውጤታማ ነበር። የጥሎ ማለፍ አዳማ ላይ ሻምፒዮና ነበር። ምርጥ ጨዋታ መጫወት የተመሰገነ በጣም በዲሲፕሊን የተመሰገነ ምርጥ ቡድን ነበር ሰራ የነበረውና እዛው እየሰራው በነበርኩበት ሰዓት ነው ዲቻ ትንሽ ውጤት እምቢ ሲለው መሳይ ተፈሪ እኔ ወደ ዋናው ቡድን በጊዜያዊነት ነው የመጣሁት። ታች አንደር 17 ሳሰለጥን ነበርና በጊዜያዊነት መጥቼ ቡድኑ እኔ ስመጣ መጨረሻ ነበርና ያው ስከታተል ስለነበረ ቡድኑን ያው ሁሌ ጨዋታ አለው ትሬኒንግንም ሁሌ ስለማይ ልጆችን የራሳቸውንም አቅማቸውንም ስለማይ በዛ ቡድኑን ሰርቼ ሳይኮሎጂካሊ ነው ብዙ ስራ የሰራሁት። እዛ ከወራጅ ቀጠና ቡድኑ እንዲወጣ ከልጆች ጋር አንድ ላይ በመሆን በመተባበር ጥሩ ስራ ሰርተን ወላይታ ዲቻን ከወራጅ ቀጠና አትርፈን በአጋጣሚ ደግሞ በኮንፌዴሬሽን ካፕ ደግሞ ይወዳደር ነበር በወቅቱ ማለት ነው። ለዛ አልፎ ነው ይሄ ውጤት እምቢ ያለው እና ቀድሞ አልፎ ነበር ማለት ነው። አዎ ቀድሞ አልፏል። ለዋንጫ የኢትዮጵያ ጥሎ ማለፍ ዋንጫ አሸንፎ ኮንፌዴሬሽን ካፕ አልፏል እና ውድድር ፕሮግራም ወጥቶለታልና በዚህ አጋጣሚ ነው ውጤት እምቢ ያለውና ከዛ እኔ ቡድኑን ካለ መውረድ አትርፌ የኮንፌዴሬሽንም ውድድር በዛው ነው ሳካሄድ የነበረው። በአንዴ ከ17 አመት በታች ቡድን ይዘን ወደ ዋናው ቡድን ያደከውና ኮንፌዴሬሽን ላይ ቡድኑ ሲሳተፍ እንግዲህ የአካባቢው ብቻ ሳይሆን እንደ አጠቃላይ ሀገርንም እንደመወከል ነው የሚቆጠረው። ምክንያቱም በኮንፌዴሬሽን ቡድኑ ሲሳተፍ ኢትዮጵያን ወክሎ ነው የሚሳተፈውና ይህንን ትልቅ ኃላፊነት ስትረከብ ምን ነበር የተሰማ? አው ለሁለት ጨዋታ ነው 3 ጨዋታ አካባቢ የመሳይ ረዳት ሆኜ ነው እንድገባ የተደረገው። መጀመሪያ 2 ጨዋታ ምናምን ከሱ ጋር ረዳት ሆኜ ከሰራው በኋላ ነው መሳይን እንትን ብለው ለኔ የሰጡትና እኔ በወቅቱ ይሄ ኃላፊነት ሲሰጠኝ እውነት ለመናገር እግር ኳስ ነው
አውቀዋለሁ። ምንም አዲስ ነገር እንደሌለው ኃላፊነቱ ትልቅ ቢሆንም እንደ ሀገር ነው። ዲቻም ደግሞ የመጀመሪያው ነው እንደዚህ አይነት ውድድር ሲወዳደር። እኔ ደግሞ በኢንተርናሽናል ጌም ብዙ ተጫውቻለሁ። በታዳጊ ቡድን፣ በወጣት ቡድን የኢትዮጵያን ብሔራዊ ቡድን ወክዬ ተጫውቻለሁ። ከነ ግብጽ ጋራ ተጫውቻለሁ። ከነ አንጎላ ጋራ፣ ሩዋንዳ ጋራ፣ ብዙ አፍሪካ ሀገሮች እነ ዛምቢያ ጋር ሁሉ ሄጄ ተጫውቻለሁ እና አውቀዋለሁ ኢንተርናሽናል ጌም ምን እንደሆነ። ስሜቱ አለክ ማለት ስሜቱ ስላለኝ ልጆች ላይ ምን መስራት እንዳለብኝ አውቃለሁ። እኛ ላይ ቀድሞ አሰልጣኞች ምን እንደሰሩ ስለማቅ ማለት ነው። እና ያው ውድድሩን ስንጀምር እንደነገርኩ ነው። ምንም ልጆቹ ምንም ሳይረበሹ ማንም ከማንም እንደማያንስ እጅና እግር ይዘን እንደምንገባ እነሱም እጅና እግር ይዘው እንደሚገቡ ኳሱን ብቻ ተረጋግተው እንዲጫወቱ ሳይኮሎጂካሊ ኮንፊደንስ እንዲያዳብሩ አድርጌ ከኳስ ጋር ብዙ ስራዬ ከኳስ ጋር ነው። ከኳስ ጋር ሰርቼ ልጆቹ በራስ መተማመናቸው እንዲያድግ የሰራሁት ብዙ ቴክኒካል የሆነ ነገራቸው እንዲያድግ። ቴክኒካል የሆነ ነገር ካለክ እግር ኳስ ምንም የሚከብድ ነገር የለም። ቴክኒካል ነገር ከሌለ ግን ትቸገራለህ። ሌላው ነገር ፊዚካል ፊትነሱን ኢንዱራንሱን ሰርተህ ታመጣዋለህ። ቴክኒካል ስኪል ከሌለ ግን ከባድ ነው። ያን እንዲያድግ ልጆቹ ላይ ሰራው። በዛ በኋላ ልጆቹ ሳይኮሎጂካሊ እንዲዳብሩ አረኩኝ። በራስ መተማመናቸው እንዲያድግ አረኩኝ። ከዛ በኋላ እየተዝናኑ ነው የተጫወቱ። ለመናገር ከዛንዚባር ጋር ሄደን ስንጫወትም ዛንዚባርን እዛ ስናሸንፍም አቻ ስንወጣ እዛ ዛንዚባር ጋር አንድ እኩል ስንወጣም አሪፍ ጨዋታ ተጫውተው ምርጥ ጨዋታ ተጫውተው እንደገና መተውም ዛንዚባሮችን እዚህ ስናሸንፍ 1-0 በተመሳሳይ ከግብጽ ጋር የተጫወትነውን ጨዋታ ምናልባት ያታችሁ ከሆነ አላቅም። በተመሳሳይ አዋሳ ላይ ስንጫወት እጅግ አስገራሚ ደስ የሚል ጨዋታ ምንም ሳይረበሹ በኮንፊደንስ ተቀራርበው እንዲጫወቱ አድርጌ ጥሩ ጨዋታ ነው የተጫወቱ ልጆች። ሁለት በወቅቱ የነበሩ ልጆችን ሊመሰገኑ የሚገባቸው ልጆች ናቸው። የነገርካቸውን ነገር ልጆች ላይ ጫንከውን ነገር ልጆች ሜዳ ላይ የሚተገብሩ ከሆነ እግር ኳስ የመጨረሻ ተራ ነገር ነው፣ ቀላል ነገር ነው። ግን አንተ ልጆችን የምታሰራው ነገር ካላወቅ ምን መጫን እንዳለብህ ልጆች ላይ ካላወቅ እግር ኳስ ይከብዳል። ግን ምን ማሰራት እንዳለብህ ካወቅ እግር ኳስ የሚጠይቀውን ነገር እንዲሰሩ ካደረክ እግር ኳስ የመጨረሻ ቀላል ነገር ነው። ስለዚህ ልጆቹ ከግብጽ ጋር እዚህ ምርጥ ጨዋታ ተጫወቱ። በሚገርም ሁኔታ 2-1 ስናሸንፍ እግር ኳስ ያው የስተት በስተት የተሞላ ነው። እኛ ላይ የገባው ጎል ያው የኛ የተከላካይ ስተት ነው እንጂ 2-0 ዘግተን የምንሄደው ጨዋታ ነው። እኛ ላይ የተቆጠረው በራሳችን ስተት ነው። ያ የእግር ኳስ ባህሪ ነው። ያው እግር ኳስ በስተት ስለተሞላ ማለት ነው። የተቆጠረው 2-1 አሸነፈን ሄደን እዛም በተመሳሳይ እነሱ ደግሞ ቀልብሶ 2-1 አሸነፉን። አቻውተን በፔናልቲ አሸነፈናቸው መተናል። የታንዛኒያውም ደግሞ እንደገና በሶስተኛ ዙር የታንዛኒያውም ስንሄድም ታንዛኒያው ስንጫወትም በጣም አልከበዱንም ነበር። ያው ልጆች ትንሽ መረጋጋት አቃታቸው እንጂ ለዛ የተቆጠረብን 2 ጎል እውነት እኛ ማስቆጠር የምንችለውን ነው እነሱ ያስቆጠሩብን። እግር ኳስ ስለሆነ ትቀበሏለህ። ምክንያቱም እግር ኳሶች በስተት ነው የተሞሉት። አንተ እዛ ሄደ ባዶ ጎል ስተ እዚህ መተው አንተ ላይ የሚገባበት እግር ኳስ ነው። ስለዚህ እግር ኳስ ባይሉ ነው በጸጋ ትቀበላለህ። እዚህ መተን ደግሞ አይተህ ከሆነ ልክ ጨዋታ በተጀመረ በ3 ደቂቃ ምናምን ያገባ ነው ታንዛኒያው እንትን ላይ 3 ደቂቃ አስገባን። 87 ደቂቃ ድረስ ጎል እምቢ አለ። የሚገርም ነገር በጣም በቃ የሚያሳዝን ነው። ብቻ ኮንፌዴሬሽን ካፕ ከዛ በላይ መሄድ ይቻላል። እውነቴን ነው በዛ በላይ መሄድ ይቻላል። ግን ያው የኛ አገር ሆኖ በትንሽ ነገር እንረካለን። ትንሽ ነገር ነው ጠላልፎ የሚጥለን እንጂ ከዛ በላይ መሄድ እንችላለን። ልጆቹም እንግዲህ ለመጀመሪያ ጊዜ ነው ወደ ውጭ ሄደው የመጫወት እድሉን ያገኙትና በብዙ አጋጣሚዎች እየታጀበ ነው ብዬ አስባለሁና እስቲ ወደ ግብጽ ከሄዳችሁ በኋላ ማትርሳው ገጠመኝ ምን ነበር የገጠማችሁ? ግብጽ ያው እኔ ግብጽ ባይዘው በማሰልጠን ይቻላል፣ በመጫወታም በተጫዋችነትም ይቻላል። የኢትዮጵያ ወጣት ቡድን ተጫዋች ሆኜ ሄጄ 5-0
ተሸንፈን ነው የመጣ ነው ግብጽ ላይ ማለት ነው። የኢትዮጵያ ወጣት ቡድን ሄደን ማለት ነው 5-0 ተሸንፈን መተን 5-0 ተሸንፈን ስንመጣ ሁለት ፉልባክ ተጫዋቾቻችን በቀይ ካርድ ወጥተውብናል። ከ15 ቀን በኋላ አዲስ አበባ ላይ የመልስ ጨዋታ ስንጫወት ያንን 5-0 ቀልብሰን እኛም 5-0 አሸንፈናቸው በወቅቱ ያው ጥሩ ጊዜ ነበረ። ሃትሪክ ሰርቻለሁ፣ 3 ጎል አግብቻለሁ። ግብጽ ላይ 3 ጎል አግብቼ ነው ትልቅ ታሪክ ጽፌያለሁ። እና ከጨዋታው በፊት የሚገርም ነገር የብሔራዊ ቡድን አሰልጣኝ ጀርመናዊ አንድ ፈረንጅ ነበረ። ወደ ጨዋታ ልንገባ ስንል መጥቶ አሰልጣኞቹን ሁለቱንም አሰልጣኞች ጠርቶ እነዚህ ልጆች 5-0 ያሸንፋሉ፣ ፔናልቲ መቼ አዘጋጅታሉ ወይ ብሎ ነው የጠየቀው። መልበሻ ክፍል የሚገርም ነገር ሰብስቦ 5-0 ያሸንፋል፣ ፔናልቲ መቼ አዘጋጅታሉ ወይ ነው ያለው። እንዲህ ብሎ ነው ያለው። ግን እኛ ወደ ሜዳ ስንገባ 5-0 ተሸንፈን ስለነበረ ስቴዲየሙ ባዶ ነበረ። የተወሰነው ትሪቡን ላይ የተወሰነ ሰው ነው የነበረውም ሰው ደግሞ ምንም አንዲት ሞራል ለኛ አልነበረውም። ያሸንፋሉም ብሎ ማንም የገመተ የለም የጠበቀም የለም። ስንገባ ማንም ለግብጾች ግን ሲገቡ ትልቅ ሞራል ነበር ሲሰጣቸው የነበረው። ለኛ ግን አንድ ሞራል ተሰጠንም። እኛ ግን ገብተን ውስጥ ተነጋግረን በእልህ ነው የገባ ነው። 1-0 ቢሆን አሸንፈን መውጣት አለብን። ዛሬ እዚህ ከተሸነፍን ሞተናል። በቃ እኛ እውነት ሁላችንም ኳስ ማቆም አለብን። እግዚአብሔር እኔ ነኝ ያልኩት እንደዚህ ሞተናል። በቃ 1-0 ቢሆን አሸንፈን መውጣት አለብን ብዬ ነው ሁላችንም ተናግረን ሜዳ የገባ ነውና አጋጣሚ ሆኖ ልክ ጨዋታው ሊያልቅ ሲል ነው በቃ ፊሽካል የመጀመሪያው 45 ደቂቃ ሊያልቅ ሲል ነው የመጀመሪያ ጎል ያስቆጠርኩት እኔ በተስታ ዘልዬ ማለት ነው። ስቆጥኩ 1-0 ረፍት ወጣን። ከረፍት እንደተመለስን ነው በቃ ጣደፍንና 5 ካገባን በኋላ 6ኛ ለማስገባት ያልነው ነገር የለም። ተሟሟትን በቃ እነሱ እየሮጡ አላሁ አክበር ይላሉ። በቃ አላሁ አክበር ይሉ ከጆራቸው አላሁ አክበር ይላሉ። ምንድነው አላሁ አክበር? ዛሬ አላሁ አክበር የለም። ዛሬ እዚህ ሹት ሞታለህ ያለ ነው። እኛ ዲቻን ይዘ ዛማሌክን አሸንፋል። በዚህ በኩል ደግሞ በብሔራዊ ቡድን ውስጥ ተጫዋች ሆነ ደግሞ 3 ግብ አስቆጥራል። ስለዚህ ግብጾች ላይ ብዙ የሰራው ነገር አለ ማለት ነው። አዎ ግብጾች ጋር መልካም እንቀጥላለን። የተከበራችሁና የተወደዳችሁ ተመልካቾቻችን ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን። በያላችሁበት መልካም በዓል በድጋሚ እንዲሆንላችሁ እንመኛለን። ቆይታችን አሁንም የሚቀጥል ነው የሚሆነው። ወደ ባለቤት ጋር እስቲ ልምጣና እንደው ዛማሌክን ሲያሸንፍ ብዙ የኢትዮጵያ ሚዲያዎች ሲዘግቡ ነበር። በብዙ ሚዲያዎች ላይ እንግዳ ሆኖ ሲቀርብ ስመለከት ነበርና ያ ጊዜ እንዴት ነበር? ባለቤትሽ በዚህ በትልቅ መድረክ ላይ እንደዚህ አይነት ድል ቡድኑ እንዲያስመዘግብ ትልቅ ድርሻ ሲወጣ ምን ነበር የተሰማሽ? ደስታዬ ወደር የለውም እና ዛማሌክን ያሸነፈ ቀን ይሄ ቤት እስከ ሌሊቱ 9 ሰዓት ምናምን ክፍት ነበር። ሰው ይጨፍር ነበር። መጠጥ አምጥቶ የሚጨፍረው ምን የሚለው ምንም የሚታወቅ መንገድ ላይ ያለው ህዝብ፣ ሽማግሌው፣ ወጣቱ ልነግር አልችልም። በዚህ አጋጣሚ ህዝቡን በጣም ነው የማመሰግነው። በጣም እኔ መናገር ስልክ የሚደወለው መጥቶ የሚሸከመኝ የሚያቅፈኝ እዚህ ቤት ውስጥ የሚጨፍረው መኪና ቆሞ ነው መንገድ ላይ እዚህ የሚጨፈረው ነው። በጣም የሚገርም ድባብ ነበር። ደስ ይላል በጣም እና እሱ ሲደውል ራሱ ማናገር አልቻልኩም። ምንድነው ጫጫታው? ህዝብ መተላለፊያ የለም። ጭፈራው ቤት ነው አለኝ። አዎ ቤት ጭፈራ፣ ሰው እኮ እየጨፈረ በጣም ደስ ይል ነበር ያለው ፍቅር። ሰው እዚህ የሚያለቅሰው የደስታ ብዛት የሚያለቅስ ነበር ቁጭ ብሎ እና በጣም እጅግ በጣም ደስ ይላል። ያው የሰፈር ሰው ሆኖ ደግሞ በዚህ መድረክ ላይ እንዴ በጣም ከባድ ነበር። በጣም ይገርም። በጨዋታው እንግዲህ ቡድኑ ወደ ፔናልቲ ሲያመራ ከዛማሌክ ጋር በነበረው ያው የጨዋታውን በደንብ ያየ ሰው ያስታውሳል ብዬ አስባለሁ። ብቻውን ነበር ቁጭ ብሎ ሲመለከት የነበረው። የአሰልጣኝ ቡድን አባላት በሙሉ ወደ ሜዳ ገብተው ቆመው ፔናልቲው ሲመታ ቆመው ሲያዩ እሱ ብቻውን ነበር ቁጭ ብሎ ሲመለከት የነበረውና ያኔ ምን አይነት ስሜት ነው የፈጠረብሽ? እሱም ባህሪው አውቀዋለሁ። የሆነ ነገር ሲሰማው እንዲህ ቁጭ ብሎ ራሱን እንትን የሚያዳምጠውና እንትን የሚለው ነገር አለ። ይሄን ባህሪው በደንብ አውቀዋለሁ። ዝም ማለትን ረጅም ሰዓት ይፈልጋል። ያችን ነገር ዝም ብሎ በቃ እንደሚሳካለት እዚህ ቁጭ ብለን ብዙ ልጆች ነበሩ። እዚህ ቁጭ ብለን ካለቀ በኋላ መሬት ላይ የሚንከባለለው ሰው
እና በጣም እኔ እንጃ የዛን ጊዜ ያለውን ታሪክ ማውራቱ ይከብደኛል። እና ያቺ እንደምትፈጸም ውስጤ የሚያውቅ ነበር። ታሸንፋለህ ለው ነበር ታሸንፋለህ ብየዋለሁ በፊት ያንተ ነው ስለው ነበር። እሱም ያውቃል። አንቺ ያልሽው ነገር ይለኛል ሁሌ የሆነ ካፌ እንዲሆነ ነገር ሲወጣ ደስ ይለዋል። ታሸንፋለህ ምናምን ስል እውነት ነው። በቃ በጣም እንጃ እጅግ በጣም ደስ የሚል ጊዜ ነበር። እዚህ ጋር ደግሞ ልጆችንም ወልደ ያው እያየው እገኛለሁና እስቲ ወደ ልጆቹ ልምጣና ያው እንደማየው እሷ ታላቅ ናት መሰለኝ። ወደ አንቺ እስቲ ልምጣና እስቲ ዘነበ አባትሽ ምን አይነት ሰው ነው? ምን አይነት አባት ነው ላንቺ? ለኔ በጣም ጥሩ አባት ነው። በጣም ይረዳኛል፣ ያስብልኛል። በጣም ጥሩ አባት ነው። ምን ያክል ነው የምትወጂው እስቲ አባትሽ? በጣም ነው የምወደው። መልካም እስቲ አንተ ጋር ልምጣና እስቲ አባት ለአባቴ ያለን ፍቅር እስቲ ግለጸው። እኔ በጣም ነው የምወደው እሱ። ጥሩ አባት ነው ለኔ። በጣም ነው የምወደው እሱ። ልክ እንደሱ ኳስ ለመጫወት በኳስ ለመውጣት ትፈልጋለህ? አዎ። ሁሌ ይመክራል እንደዛ ብሎ ወይስ ትምህርት ላይ ፎከስ አድርግልኝ? ትምህርት ላይ ማለት ነው። እሺ መልካም ዘኔ ወደ አንተ ልምጣና ያው ብዙ ተጫወትን፣ ብዙ ነገር አነሳን፣ ስለ ተጫዋችነት ህይወት፣ ስለ አሰልጣኝነት፣ ወደ አሰልጣኝነቱ እንዴት እንደመጣ ወደ ወላይታ ዲቻም መተ በጣም ጥሩ ስራ እንደሰራክ ስናነሳ ነበርና ዘነበ እስቲ አሁን ምን ደረጃ ላይ ነው የሚገኘው? አሁንም በአሰልጣኝነቱ ነው ያለው ወይስ በሌላ ሙያ ነው ያለው? አሁን በምን ደረጃ ላይ ነው ያለው ዘነበ? አሁን ላይ እኔ በአሰልጣኝነት ደረጃ ላይ አይደለሁም ያለሁት። የግል ስራ የሰራው ነው በራሴ ያው ኤንጂኦ ላይ የሰራው ነኝ። ኤንጂኦ ላይ ፐርቼዝ እና ያው ድራይቭ የሰራው ነው ያለሁትና በዛ ሙያ ላይ ከዚህ ቀደምም ስሰራ ስለነበረ ከዛም ነው መጥቼ ኳስ ላይም የገባሁት። የሚገርም ነገር ኢንተሬድ በምሰራ ሰዓት በወቅቱ የነበረኝ አለቃ አካሉ ካሳ ይባላል። እሱ ጋር እየሰራው ነው የአሰልጣኝነትን ኮርስ በተደጋጋሚ የወሰድኩት። ኮቺንግ ስልጠና ስወስድ እሱ ምንም ሳይጫነኝ ስራም በደልክ ሳይለኝ የራሴ ፍላጎቴን ውስጥ ያለውን ነገር ስለሚያውቅ ፍቃድ ሁሉ የሰጠኝ አንደኛ ደረጃ ስወስድ የፊፋን ሃይ ሌቭል ስወስድ ሪፍሬሽመንት ብዙዎች የማሻሻያ የስልጠናዎችን ስወስድ የካፍሲ ላይሰንስን ስወስድ እውነት ለመናገር ትልቅ ባለውለታዬ ነው። አካሉ ካሳ በህይወቴ የማይጠፋ ከወንድሞቼ ለይቼ የማላየው ትልቅ ወንድም ነው ለኔና የያዝኩት የላይሰንሶቼ ጠቅላላ የሱ አሻራ ያለበት ነው ብዬ ብናገር ደስ ይለኛል። እውነቴን ነው ሙሉ ለሙሉ እና እዛ እየሰራው ነው ኢንተሬድ እየሰራው ወደ ኳሱ መጥቼ ኳሱንም ሰርቼ ተመልሼም የተቀበለኝም እሱ ነው። መተ መስራት ይችላል፣ ቤቱ ክፍት ነው ላንተ፣ መቼም ላንተ ክፍት ነው ያለው። መልካም ነገር ሰርተህ ስታልፍ ሁሉ ጊዜ መልካም ነገር ይጠብቃልና በሰላም በፍቅር ሂድ ተብዬ ተሸኝቼ ወጥቼ ነው ኳሱ ጋር የገባሁት። ኳሱንም ትቼ ደግሞ ዌልካም ብሎ ተቀብሎኝ ዛሬ በኢንተሬድ ፍራንስ በሹፍርና እየሰራው ነው ያለሁት። አሁን ወደ ከምባታ ውስጥ ነው እየሰራው ያለሁት። ወደፊት ፕሮጀክት የራሴን ቀርጬ ታዳጊዎች ህጻናቶች ላይ ሰራለሁ ብዬ እቅድ አለኝ። ፕላን አድርጌ ወደፊት ያው ሰራለሁ ብዬ አስባለሁ። ሁኔታዎች ሲመቻቹ ስልጠናውን እንሰራለን። ስልጠናው ምንም ችግር በእጃችን ነው። ምንም ይቸግረን ነገር የለም። እስቲ ያው የህይወትን አብዛኛው ጊዜ በእግር ኳስ ላይ ነው በተጫዋችነትም በአሰልጣኝነትም ያሳለፈውና ከዚህ ሙያ እስቲ ስትወጣ ምን ነበር የተሰማ? ከዚህ ሙያ ስወጣ ያው እግር ኳስ ተጫዋች ሆነ ስታሳልፍ ከባድ ነው። የእግር ኳስ ፍቅር በውስጥ ከገባ አስቸጋሪ ነው። ከደም ጋር ይዋሃዳል። በጣም ከባድ ነው።
አሁን ጨዋታ ባለ ወቅት ላይ በቃ ተሰባብሬ ሄጄ ማየትን አልተውም። አሁንም አያለሁ ከኳስ ብርቅም ግን ውስጤ አራቀም። መቼም የውጪ ጨዋታም ሲኖር ቴሌቪዥን ላይ ጣዳለው መጥቼ አገር ውስጥም ጨዋታ ቢኖር ሄጄ አለው ከማየት ዋዝንበት አንዲት ነገር ለሚሄድበት ቦታ የሄድኩበት ቦታ ራሱ ስራ ላይ ያለው ራሱ የሆነች ክፍተት ካለች ሲጫወቱ ምናምን ካየው ቆሜ ያለው ልጆችን እያየው አልፋለሁ። በቃ ዝም ብዬ አላልፍም እና በኳስ መለከፍ ጥሩ አይደለም። ውስጥ ደም ከገባ አስቸጋሪ ነው። ማታ ሆነ 5 ሰዓት ጨዋታ ሲሆን ያው ኳስ እዚህ አይቼ መጥቼ ደውዬ ክፈጂ እላታለሁ እና ያው ኳስ ስትል ከባድ ነው በጣም የኳስ ፍቅር እንትን ነውና ያው ብርቅም ራኩ ማለት አይቻልም። ባልሰራው እንጂ ስፖርቱ ውስጤ ነው ያለው። ሁሌ ነው የምከታተለው። አንድ ቀን ወደ አሰልጣኝነቱ ቡድን ይዘህ የመምጣት ሐሳቡ እቅዱ አለክ? በጣም ነው ያለኝ። በጣም አለኝ። አንድ ጊዜ ያው ወደፊት እግዚአብሔር አገሪቷን ሰላም ያርግልን፣ እኛም ጤና ሰላም ይስጠን፣ እድሜ ይስጠን። ጥሩ ቡድን አሳያቸዋለሁ ብዬ ተስፋ አደርጋለሁ። እንደዚህ አይነት ቡድን ነው እንደ ከዚህ በፊት የሰራው ብላችሁ የምትገረሙበትን ቡድን ሰርቼ አሳያቸዋለሁ ብዬ ተስፋ አደርጋለሁ። እኛም እንግዲህ እንድትመለስ እንመኛለን። እሺ ቴንክ ዩ እናመሰግናለን። እንግዲህ ጥሩ ቆይታ እንደነበረን ተስፋ እናደርጋለን። ቆይታ ስላደረግን ደግሞ ከልባችን ነው የምናመሰግነው። በዚህ አጋጣሚ በመጨረሻም እስቲ የእንኳን አደረሳችሁ መልእክት ካላችሁ እድሉን ልስጣችሁና ማድረስ ትችላላችሁ። እሺ ያው ለመላው ኢትዮጵያ ሕዝብ እንኳን ለገና በዓል አደረሳችሁ። ለክርስትና እምነት ተከታዮች በሙሉ በዚህ አጋጣሚ ማለት ወዳለው እናንተም ደግሞ አስታውሳችሁኝ መታችሁኝ ከቤተሰቤ ጋር እንዲች አይነት ቆንጆ ቆይታ ስላደረጋችሁ ሁላችሁንም ከልብ አመሰግናለሁ። ቴንክ ዩ በጣም እኛም መልካም በዓል ብለናል። እሺ ቴንክ ዩ ውድ የተከበራችሁና የተወደዳችሁ ተመልካቾቻችን ልዩ የገና በዓል ቆይታ ከቀድሞ የወላይታ ዲቻ አሰልጣኝ ዘነበ ፍስሐ እንዲሁም ከቤተሰቡና ጓደኞቹ በተገኙበት ያደረግነው ቆይታ እንግዲህ ይህንን ይመስል ነበር። ጥሩ ቆይታ እንደነበረን ተስፋ እናደርጋለን። ፕሮግራሙን የመራው ደግሞ እኔ አዲስ አለም ሞገስ ከእናንተ ጋር ቆይታ አድርጌያለሁ። መልካሙ መስቀሌና ታገሰ ቢሊሶ ደግሞ በካሜራው ከኛ ጋር አብረው ቆይታ አድርገዋል። በቀጣይ እንግዲህ የበዓሉን ዳቦ ቆርሰን ተመራርቀን የምንሰናባበት ይሆናል። በያላችሁበት በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። አስናበል አስናገናዬ አስናበል አስናገናዬ አስናበል በገና ጨዋታ አስናበል አስናገናዬ ቃላለም የማይል ዘር ቀለም መተዋላው ወደቡ ያውዳመቱ ድባብ ፈዘው ነው የሚያዩ ሀብታም ደሃ ፈቅደው ሲረዳዳ ደጁ ላይ ክፍት ዘመድ ይምጣ ባዳ ጠላውን ቀርቦ